ሰላም እንዴት ናችሁ? ዛሬ ስለ ቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ሁሴን አባት እናወራለን። የሚስተር ኦባማ አባት በምክር ሰጪነታቸው የታወቁ አዛውንት ነበሩ። ሶስቱ የአባቴ ምክሮች ልጅ እያለሁ በጣም ራስ ወዳድና ሁሉንም ነገር ለኔ ይሁን ባይ ነበርኩኝ አሉና ጀመሩ። ጨዋታ ቢጤ አልፎ አልፎ ደስ ሲላቸው በወጋቸው መሃል ስላሳለፉት የልጅነት ጊዜ የሚያወሩት እኚህ የአሜሪካ ፕሬዝዳንት የነበሩት ባራክ ሁሴን ኦባማ አሁንም ለበርካታ ዓመታት ወደ ኋላ በትዝታ ተመልሰው በልጅነታቸው የፈጸሟቸውን መጥፎ ተግባራት ለአፍታ በዝምታ ሲያስቡ ቆዩና ቀጠሉ ንግግራቸውን። ራስ ወዳድ ከመሆኔ የተነሳ ሁልጊዜም ጥሩ ለራሴ ነበር የምወስደው። ይህ ባህሪ ቀስ በቀስ ጓደኛ እያሳጣ መጣ። በመጨረሻም ባልንጀሮቼ ሁሉ ሸሽተውኝ ጓደኛ አልባ ሆንኩ። እኔ ግን ጥፋቴ ምን እንደሆነ አልገባኝም ነበር። ጓደኞቼ ስለሸሹኝ ኮነንኳቸው እንጂ ምን እንዳጠፋው ራሴን ለመጠየቅ አልሞከርኩም። ችግር እንዳለባቸው አሰብኩ እንጂ ችግር እንዳለብኝ አልፈተሽኩም። ቢሆንም አባቴ ምድራዊ ሕይወትን እንዴት በመልካም መንገድ መምራት እንዳለብኝ በተግባር አስተማረኝ። የአባቴ የሕይወት ትምህርት 3 ደረጃዎች ነበሩት። የመጀመሪያው አንድ ቀን አባቴ ለሁለታችን የሚሆን ምግብ አዘጋጀና በ2 ሳህን ከፍሎ የምግብ ጠረጴዛ ላይ አስቀመጠው። የተዘጋጀው ምግብ ፓስታ በእንቁላል ነበር። አባቴ ፓስታውን ሲያስቀምጠው በአንደኛው ሳህን ከፓስታው በተጨማሪ የተቀቀለ እንቁላል ከአናቱ አድርጎበታል። በሌላኛው ሳህን ግን ከፓስታው በላይ እንቁላል የሚባል ነገር የለበትም። ከዚያ አባቴ ወደ እኔ እየተመለከተ ልጄ የትኛውን ትፈልጋለህ? አንዱን ሳህን ምረጥና አንሳ አለኝ። በጊዜው እንቁላል እንዲህ በቀላሉ የሚገኝ ምግብ አልነበረም። ድህነቱና ገንዘብ ማጣቱ በሁላችንም ቤት ጫን ያለ ስለነበር አዲስ ዓመት ካልመጣ ወይም ዓመት በዓል ካልደረሰ በስተቀር እንቁላል መብላት ዘበትና ቅንጦት ነው። ታዲያ እኔ አንዱን ሳህን መርጬ እንደወስድ አባቴ ሲጠይቀኝ ፈጥኜ እንቁላል ያለበትን ሳህን መረጥኩ። እንዴ ማን ይሞኛል? እንቁላል ተገኝቶ ነው? በሰዓቱ እንቁላል ያለበትን ሳህን ሳነሳ ቅንጣት ታህል አላመነታውም ነበር። ደስ እያለኝ ፓስታ በእንቁላል መብላት ጀመርኩ። አባቴ ሁለተኛውን ሳህን አንስቶ መመገብ ሲጀምር ግን ዓይኔን ማመን አቃተኝ። ከአባቴ ሳህን ውስጥ 2 የተቀቀሉ እንቁላሎች በፓስታው ተሸፍነው ኖሯል። አቤት እንዴት ተናደድኩ! ቆጨኝ፣ በጣም ቆጨኝ። ቸኩዬ በመወሰኔ ራሴን ወቀስኩት። ምናልባትም በሕይወት ዘመኔ እንደዚያ ቀን የተበሳጨውበት ጊዜ ያለ አይመስለኝም። ይህን ጊዜ አባቴ እየሳቀ የኔ ልጅ ዓይኖች የሚያዩት ነገር ሁሉ እውነት እንዳልሆነ መቼም እንዳትረሳ፣ ደግሞም በሰዎች ላይ ብልጣብልጥ ለመሆን ስትሞክር ትጎዳለህ አለኝ። በሌላ ቀን አባቴ በተመሳሳይ ምግብ አዘጋጅቶ ሲያበቃ እንደተለመደው ፓስታውን በ2 ሳህን አቀረበው። አንደኛው ሳህን አናት ላይ አንድ የተቀቀለ እንቁላል አስቀምጦበታል። ሌላኛው ላይ ግን ከአናቱ ምንም እንቁላል አልደረገበትም። ከዚያም አባቴ እንደተለመደው ወደ ምግብ ጠረጴዛው እየጠቆመ በላ ልጄ ምረጥና የምትፈልገውን ሳህን ውሰድ አለኝ። ካለፈው ስህተቴ በመማር በጥንቃቄ መምረጥ እንዳለብኝ አሰብኩና ቀልጠፍ ብዬ ከአናቱ እንቁላል የተደረገበትን ትቼ ሌላኛውን መረጥኩ። ከዚያ በፍጥነት ፓስታውን ገላለጥኩና ሳህኑን አየሁት። በጣም ደነገጥኩ።
ሳህን ውስጥ አንድም እንቁላል የሚባል ነገር የለውም። አባቴ በድጋሚ እየሳቀ ልጄ ሁልጊዜ በልምድ ላይ ብቻ የምትተማመን ከሆነ ትከስራለህ። አንዳንዴ ሕይወት ራሷ ልታሞኝ ወይም ቁማር ልትጫወትበት ትችላለች። ዳሩ ግን በዚህ ብዙ ልታዝን ወይም ልትቆጣ አይገባም። ትምህርት እንደሚሆን ቆጥረ ብቻ እለፈው። እንዲህ ያለውን እውቀት ከመማሪያ መጽሐፍት ላታገኝ እንደምትችል አስታውስ ብሎኝ ያቺ ቀን አለፈች። ደግሞ በሌላ ቀን ለሶስተኛ ጊዜ አባቴ ምግብ አዘጋጀ። እንደተለመደው ፓስታና እንቁላሉ በሁለት ሳህኖች ላይ ቀርቧል። በአንዱ ሳህን የተቀቀለው እንቁላል ከፓስታው በላይ ተቀምጧል። በሌላኛው ሳህን ደግሞ ፓስታ ብቻ። እንግዲህ የውስጡን አላውቅም፣ ከላይ ግን እንቁላል የለውም። አባቴ የተለመደውን ጥያቄ አቀረበልኝ፣ ወደ ምግብ ጠረጴዛው ባገጩ እየጠቆመ። ልጄ ምን ትጠብቃለህ? ምረጣ፣ የትኛው ሳህን ይሁንልህ አለኝ። አሁን እኔ ከሁለቱ ስህተቶቼ በደንብ ትምህርት አግኝቻለሁ። አባቴ አንተ የቤቱ አባወራ ነህ። ለቤተሰባችን ሰርክ የምትለፋ ደከመኝ ሳትል ቀን ከሌት እኛ እንዳይርበን የምትሰራ አባት ነህ። መጀመሪያ መብላት ያለብህ አንተ ነህ፣ ይገባሃል። ስለዚህ ቅድሚያ አንተ አንሳ ስል መለስኩለት። አባቴ በጭራሽ አላቅማማም። ከአናቱ እንቁላል የተቀመጠበትን ሳህን ወስዶ መብላት ጀመረ። እኔም ሁለተኛውን ሳህን አንስቼ ፓስታዬን ለመብላት አቀረቀርኩ። እርግጠኛ ነበርኩ ሳህኑ ውስጥ እንቁላል እንደማይኖር። ከፓስታው ስር ግን ሁለት እንቁላሎችን ሳገኝ ዓይኔን ማመን አልቻልኩም። ቀና ብዬ ሳየው አባቴ ፈገግ ብሎ በፍቅር ዓይኑ እያስተዋለኝ ነበር። ከዚያም እንዲህ ሲል መከረኝ። የኔ ውድ ልጅ፣ ለሌሎች ሰዎች መልካሙን ስታደርግ ተፈጥሮ ራሷ መልካሙን ወደ አንተ ታመጣለች። ይህንን መቼም እንዳትዘነጋለኝ። ከዚያን ጊዜ በፊትም ሆነ ከዚያን ጊዜ በኋላ አባቴ ብዙ ጊዜ መክሮኛል፣ ገስጾኛል። አብዛኞቹን ማስታወሴን እጠራጠራለሁ። ነገር ግን እነዚህን 3 ምክሮችን በፍጹም አልረሳቸውም። እስክሞትም ድረስ የምረሳቸው አይመስለኝም። እነሆ ሕይወቴም በዚህ ምክንያት የተስተካከለ ሆኗል። ከአባቴ ምክሮች በኋላ ስኬት ዕጣ ፈንታዬ ሆኗል። ውድ ተመልካቾቻችን ከዚህ ቪዲዮ አንዳች ቁም ነገር እንዳገኛችሁ እንተማመናለን። በተጨማሪም እስከ መጨረሻው ስለተከታተላችሁን እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። እንዲሁም ይህ ቪዲዮ ለአንድ ለምታውቁት ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።